ብዙ ወንዶች ቅንና አስተዋይ ሆነው ሳለ ግንኙነታቸው ለምን እንደሚበላሽ ግራ ይገባቸዋል። ሁሉንም ነገር በትክክል እየሰራህ እንደሆነ ታስባለህ፣ ግን ከጊዜ በኋላ የሷ ፍላጎት ይቀንሳል፣ ምላሾቿ ይዘገያሉ፣ በመጨረሻም ካንተ ርቃ ትሄዳለች። ዛሬ ግን ሳታውቀው የምትሰራቸውንና ሴቶችን በስነ ልቦና ደረጃ የሚያሸሹ 7 ስውር ስህተቶችን በጥቅሉ እነግርሃለሁ። እነዚህ ስህተቶች አብዛኛውን ጊዜ በበጎ ሐሳቢነት የምታደርጋቸው ነገር ግን በሴቷ ከፊል ንቁ አእምሮ ውስጥ ያንተን ግምትና የመሳብ ኃይል በከፍተኛ ሁኔታ የሚቀንሱ ናቸው። ቪዲዮውን እስከ መጨረሻው ከተከታተልከው በህይወትህና በግንኙነትህ ላይ ትልቅ ስነ ልቦናዊ ንቃት ታገኛለህ። የመጀመሪያውና አብዛኞቹ ወንዶች ሳያውቁት የሚወድቁበት ትልቁ ስህተት ከመጠን በላይ ትኩረት መፈለግ ወይም በስነ ልቦናው አነጋገር ኒድነስ የሚባለው ወይም ከመጠን በላይ ጥገኛ መሆን የሚባለው ነው። ይህ ሲባል አንዲት ሴት በህይወትህ ውስጥ ስትመጣ ሙሉ ነገርህን፣ ዓላማህንና ህልምህን ትተህ እሷን ብቻ የህይወትህ ማዕከል ማድረግ ማለት ነው። እስኪ የዮናስን ታሪክ እንመልከት። ዮናስ በጣም ታታሪና የራሱ የንግድ ሥራ ያለው ወጣት ነበር። ከማርታ ጋር ከተዋወቁ በኋላ ግን የዮናስ ባህሪ ሙሉ በሙሉ ተቀየረ። የሥራ ሰዓቱን ማክበር ተወ፣ ከጓደኞቹ ጋር የሚያሳልፈውን ጊዜ አቋረጠ እና በየ10 እና 15 ደቂቃው ደህና ነሽ? ምን እያደረግሽ ነው? የሚሉ መልእክቶችን መላክ ጀመረ። ዮናስ በአእምሮ የሚያስበው ፍቅሬንና ትኩረቴን እያሳየኋት ነው ብሎ ነው። ነገር ግን በማርታ አእምሮ ውስጥ የተፈጠረው ስሜት ፍጹም ተቃራኒ ነበር። ዮናስ የራሱ ህይወትና መስመር የሌለው፣ በቃ እሷ ከሌለች መኖር የማይችል ደካማ ወንድ ሆኖ ታያት። ሴቶች በተፈጥሯቸው የራሱ ህልም፣ ዓላማና ጥንካሬ ወዳለው ወንድ ይሳባሉ። አንተ ሙሉ ህይወትህን ለሷ አሳልፈህ ስትሰጥና ከሷ ምላሽና ትኩረት ብቻ ደስታን ለመፈለግ ስትሞክር ለሷ ትልቅ የስሜት ሸክም ትሆንባታለህ። ይህ ደግሞ በውስጧ ያለውን የመሳብ ስሜት ወዲያውኑ ያጠፋዋል። ሁለተኛው አደገኛ ስህተት የራስን መርህና ድንበር አለማስመር ነው። ብዙ ወንዶች ሴቶች የሚፈልጉት ሁሉንም ነገር እሺ የሚል የፈለጉትን ውሳኔ እንዲወስኑ የሚፈቅድላቸውንና ምንም አይነት ተቃውሞ የማያነሳ ወንድ ይመስላቸዋል። እውነታው ግን ፍጹም ተቃራኒ ነው። እስኪ ለዚህ ምሳሌ የሚሆንን ዳንኤልን እንደ ምሳሌ እንውሰድ። ዳንኤል ከቅድስት ጋር ቀጠሮ ይይዛል። ቅድስት ሁልጊዜ ሰዓት አታከብርም። አንዳንዴ ደግሞ ቀጠሮ ጥቂት ደቂቃዎች ሲቀሩት ያለምንም በቂ ምክንያት ትሰርዘዋለች። ዳንኤል ደስ ባይለውም እሷን ላለማስቀየም ሲል ሁልጊዜ ችግር የለውም፣ ዋናው ነገር አንቺ ደህና መሆንሽ ነው እያለ በፈገግታ ያልፈዋል። እሱ ደግነቱንና አክብሮቱን እያሳየ እንደሆነ ያስባል። ቅድስት ግን በድብቁ አእምሮዋ ይህ ወንድ የራሱ ዋጋና ክብር የለውም፣ በፈለግኩት መንገድ ልጫወትበት እችላለሁ ብላ ታስባለች። አንድ ቀን ዳንኤል በእርጋታ ግን በቁርጠኝነት ሰዓት አለማክበርሽ ለኔ ምቾት አይሰጠኝም፣ ጊዜን ስለምወደው ሁለተኛ እንዲህ እንዲደገም አልፈልግም ብሎ ቢነግራት ኖሮ በሷ አእምሮ ውስጥ ትልቅ ክብርና ድንጋጤ ይፈጠር ነበር። ሴቶች ድንበርህን ስትጠብቅና አይሆንም ማለት ስትችል በአንተ ጥላ ስር የስነ ልቦናዊ ደህንነት ይሰማቸዋል። የራሱ መርህ የሌለው ወንድ ሴቶችን ያሸሻል። ስለዚህ ሁልጊዜ መርህና ድንበርህን መጠበቅ ይኖርብሃል። ሶስተኛው ስህተት ስሜትን መቆጣጠር አለመቻልና በትንሽ በትልቁ መበሳጨት ወይም መጨነቅ ነው። ሴቶች በባህሪያቸው የስሜት ሞገድ ስላላቸው ካጠገባቸው ያለው ወንድ ልክ እንደ አለት የጸና በስሜት የማይበገርና የተረጋጋ እንዲሆን ይፈልጋሉ። በረከትን እንደ ምሳሌ እንውሰድ። በረከት ከሴት ጓደኛው ጋር በሚነጋገሩበት ጊዜ ትንሽ ያልተስማሙበት ነገር ሲፈጠር ወዲያው ይቆጣል፣ ድምፁን ከፍ ያደርጋል፣ ወይም ደግሞ ቀኑን ሙሉ ይዘጋታል። እሷ ትንሽ ቀዝቀዝ ስትልበት እሱ ደግሞ በከፍተኛ ጭንቀት ውስጥ ይገባል። ይህ የስሜት አለመረጋጋት በሴቷ ዘንድ የሚፈጥረው ትርጉም ይህ ወንድ ራሱን እንኳን መቆጣጠር አይችልም፣ ታዲያ እኔና የወደፊት ህይወታችንን እንዴት ሊመራ ይችላል የሚልን ስጋት ነው። ወንድሜ በምንም አይነት ሁኔታ ውስጥ ብትሆን ስሜትን በቁጥጥር ስር የመዋል ብቃት ሊኖር ይገባል። ችግሮች ሲፈጠሩ በቁጣ ወይም በጭንቀት ፈንታ የተረጋጋና ምክንያታዊ የሆነ አቀራረብ ስታሳይ እሷ በአንተ ላይ ያላት እምነትና መሳብ በከፍተኛ ሁኔታ ይጨምራል። አራተኛው ስህተት በትንሽ ነገር ላይ ረጅም ማብራሪያ መስጠት፣ ራስን የመከላከል ባህሪ ማሳየትና ለሁሉም ነገር ይቅርታ መጠየቅ ነው። ብዙ ወንዶች ሴት ልጅ ትንሽ ስትቀየርባቸው ወይም ፈገግታ ስትቀንስባቸው ወዲያውኑ ደንግጠው ምን አደረኩ? አስቀየምኩሽ እንዴ? ይቅርታ አድርጊልኝ እያሉ ይጨነቃሉ። ለዚህ ምሳሌ የሚሆነን ካሌብ ነው። ካሌብ የሴት ጓደኛው በስራ ምክንያት ደክሟት ዝም ስትል እሷ ዝም ያለችው በሱ ምክንያት ይመስለዋል። በየ5 ደቂቃው ምክንያቱን ለማወቅ ይጨቀጭቃታል። የራሱን ንጹህነት ለማስረዳት ረጅም መልእክቶችን ይጽፋል።
ይህ ባህሪ እሷን ይበልጥ ያሰለቻታል። በስነ ልቦና አንተ ላላደረግከው ነገር ወይም ሳታውቅ ጥፋተኛ እንደሆንክ አድርገህ ራስክን ስትከላከል በአእምሮዋ ውስጥ ጥፋተኛ እንደሆንክ ታረጋግጥላታለህ። በራስ መተማመን ያለው ወንድ ራሱን በየቦታው አያብራራም፣ በዝምታውና በእርጋታው ይታመናል። አምስተኛው ስህተት ግንኙነቱ ገና ሳይጠነክርና ሳያድግ ከልክ ያለፈ አድናቆትና ፍቅርን በጅምላ ማጉረፍ ነው። ብዙ ወንዶች ሴትን ልጅ ለማሸነፍ በሚያደርጉት ጥረት ገና በመጀመሪያዎቹ ቀናት አንቺ ሕይወቴ ነሽ፣ ከአንቺ ውጭ ማንም የለኝም የሚሉ ከባድ ቃላትን ይጠቀማሉ። መልአኩ ከሴት ጓደኛው ጋር ከተዋወቁ ገና 2 ሳምንት ሳይሞላቸው ውድ ስጦታዎችን መግዛት፣ በየቀኑ ረጅም የፍቅር ግጥሞችን መላክ ጀመረ። እሱ ያሰበው እሷን ማስደሰትና ፍቅሩን ማሳየት ነው። እሷ ግን የተሰማት ስሜት ይህ ወንድ ገና ሳያውቀኝ ለምን እንዲህ ይቸኩላል? ምናልባት ሌላ ሴት ማግኘት ስለማይችል ይሆናል የሚል የጥርጣሬ ስሜት ነው። ፍቅርና አድናቆት በሂደት በስራና በተግባር የሚገነባ እንጂ ገና ሳይጀምር በጅምላ የሚሰጥ ነፃ ስጦታ አይደለም። ነገሮችን በጥቂቱና በጊዜ ሂደት ስታሳያት ያንተ አድናቆት በሷ ዘንድ ትልቅ ዋጋ ይኖረዋል። ስድስተኛው ስህተት ከአንዲት ሴት ጋር ገና በምትተዋወቅበት ወቅት ሙሉ ታሪክን፣ ከዚህ በፊት የነበሩ የህይወት ቁስሎችህን፣ ድክመቶችህንና ፍርሃቶችን በሙሉ ምንም ሳታስቀር መንገር ነው። አንዳንድ ወንዶች ይህንን ማድረግ ቅንነት ይመስላቸዋል። ሳሙኤል ከተዋወቃት ሴት ጋር በመጀመሪያው ቀን ስለ ቀድሞው ግንኙነቱ ውድቀት፣ ስላጋጠሙት የገንዘብ ችግሮችና ስላለው የጭንቀት ስሜት በዝርዝር አወራላት። እሱ ሚስጥሩን በማካፈሉ እንደቀረባት ተሰማው። እሷ ግን የእሱ ጥንካሬና ሚስጥራዊነት ስለጠፋባት ለእሱ ያላት ፍላጎት ወዲያውኑ ቀነሰ። ሴቶች በአንድ ወንድ ውስጥ ትንሽ ሚስጥራዊነትንና ያልተገለጡ ጠንካራ ጎኖችን ማየት ይፈልጋሉ። ድክመቶችንና ጥልቅ ስሜቶችን ማካፈል ያለብህ ግንኙነቱ በጽኑ መሰረት ላይ ከተገነባና እሷ ለነዚያ ሚስጥሮች ታማኝ መሆኗን ካረጋገጥክ በኋላ ብቻ ነው። ሰባተኛውና የመጨረሻው አደገኛ ስህተት እሷን ካገኘ በኋላ የራስን ስኬት፣ ጤና፣ ማህበራዊ ግንኙነትና እድገት ችላ ማለት ነው። ብዙ ወንዶች አንዲትን ሴት ካገኙ በኋላ ራሳቸውን መንከባከብ ያቆማሉ፣ ስፖርት መስራት ይተዋሉ፣ ከጓደኞቻቸው ጋር መገናኘት ያቆማሉ እና በስራቸው ላይ ያላቸውን ትጋት በሙሉ ይቀንሳሉ። ሚካኤል የተባለ ወጣት ቀደም ሲል ስፖርተኛ፣ ከጓደኞቹ ጋር የሚጫወትና በስራው ጎበዝ ነበር። እናም አንዲት ሴት የተሳበችውና የወደደችው ያንን ጠንካራና ንቁ ሚካኤልን ነበር። ከተዋወቁ በኋላ ግን ሚካኤል ስፖርት መስራት አቆመ። ቤት ውስጥ ተቀምጦ እየዋለ እሷን ብቻ መጠበቅ ጀመረ። ከጊዜ በኋላ እሷ ለሱ ያላት አድናቆት ጠፋ። ምክንያቱም እሷ የወደደችው ያንን ንቁና ስኬታማ ወንድ እንጂ አሁን እሷን ብቻ እየጠበቀ የሚኖረውን ሰነፍ ወንድ አልነበረም። ወንድሜ፣ ሴት ልጅ ወደ ህይወት ስትመጣ የነበረህን ጥንካሬና እድገት ይበልጥ ማጠናከር እንጂ ማቆም የለብህም። ሁልጊዜ በራስህ ህይወት ላይ የምትሰራ የምታድግና የምትታገል ወንድ መሆንህ ለሷም ሆነ ለራስህ ትልቅ ማራኪነትን ይሰጥሃል። በአጠቃላይ ሴቶችን ካንተ የሚያርቁ እነዚህ 7 ስህተቶች አብዛኛውን ጊዜ የምታደርጋቸው በማሰብና በበጎ ፈቃድ ሊሆን ይችላል። ነገር ግን የስነ ልቦና እውነታው የሚያሳየን ወንድነት ማለት የራስ መርህ፣ ድንበር፣ የተረጋጋ ስሜትና የጸና ዓላማ ያለው መሆንን ነው። እነዚህን ስህተቶች በመረዳት ራስን ስታስተካክል ግንኙነትህ ፍጹም ጤናማና ማራኪ ይሆናል። ይህ ቪዲዮ ጥሩ ትምህርት እንደሰጠ ተስፋ አድርጋለሁ። ለቻናሉ አዲስ ከሆንክ ሰብስክራይብ ማድረጉንና ቪዲዮውን ላይክ ማድረጉን እንዳትረሳ። በሌላ ድንቅ የስነ ልቦና ቪዲዮ እስከምንገናኝ ድረስ ህይወትን በጥብቅ ምራ። ሰላም።